ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው ብዙዎቻችን ዋይፋይ ራውተር የግዴታ እንጠቀማለን። ቤታችን ወደ ዋይፋይ ያስገባን ከሆነን ቴሌ በቅርቡ ሁላችንም ፋይበርን ወደ ቤታችን እያስገባን ነው። ቴሌ እንግዲህ ሁላችንንም የተቀላጠፈ የኢንተርኔት ተጠቃሚ እንድንሆን ይሄንን ስራ እየሰራ ነው። ቴሌን እናመሰግናለን። ስለዚህ ለዚህ ደግሞ የሚሆኑ የተለያዩ ሞዴሎችን ራውተር ያቀረበልን ነው። ጥሩ አገልግሎት የሚሰጡ ናቸው። ቴሌ በራሱ ፔጅ ኮንፊገር እንዲደረግ አድርጎ ነው ያመጣው። እንዲሁም ደግሞ በራሱ ስያሜ ነው ያመጣቸው። ራውተሮቹ በጣም ቤስት ናቸው። ለአጠቃቀም ቀላል የሆኑ ናቸው። ግን ብዙ ሰዎች የሚጠይቁኝ ሪሴት ወይም ደግሞ WPS የሚባሉ ሁለት በተኖች አሉ። እነኚህ በተኖች እንዴት ነው የምንጠቀመው? ለምንድን ነው የምንጠቀመው? እያሉ በጣም ብዙዎች ኮንፊገር ላደርግላቸው የሚሄዱ ሰዎች እንዲሁም ደግሞ ሳያውቁ የነኳቸው ኮንፊገር ከተደረገበት ጣባቸው ሰዎች ይሄንን የግድ ማስተካከል ያስፈልጋል። WPS እና ሪሴት በተን ለምንድነው አገልግሎታቸው? ምን ሲሆን ነው እነዚህን በተኖች የምንጠቀመው የሚለውን አሁን እናያለን። በራሳችሁ ራውተራችሁን ማኔጅ ማድረግ የምትችሉበትን ቀላል መንገድ እነግራችኋለሁ ከነዚህ ቱሎች ጋር በተያያዘ ማለት ነው። የመጀመሪያ የምናየው WPS ሁለቱም በብዛት የማያቸው ራውተሮች ወይም ሞዴሎቹ በተኖቹ የተለያዩ ቦታ ላይ ሊሆኑ ይችላሉ። ለምሳሌ አንደኛው ላይ ዋይፋይ WPS የምትል በአንድ ቦታ ላይ ማለትም ከላይና ከታች ከላይ ዋይፋይ ከዛ ደግሞ WPS የምትል ከታች አለች። ዋይፋይ ፕሮቴክትድ ሴትአፕ ዋይፋያችን ጋር ዲቫይሶች ለማገናኘት ስንፈልግ የምንጠቀመው ነው። ፓስወርድ ሳንጽፍ ከዋይፋይ ራውተራችን ጋር ዲቫይሶችን ለማገናኘት ከፈለግን ይቺ በተን የግድ አስፈላጊ ነች ማለት ነው። ማለትም አዲስ ስልክ እንደገና ደግሞ አንዳንዴ ፕሪንተር ልናገናኝ እንችላለን። እንዲሁም ደግሞ ስማርት ቲቪ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል። ሌሎችንም ብዙ ዲቫይሶችን ለማገናኘት የግድ እቺን በተን እንጠቀማለን ማለት ነው። የግድ ውስጥ ገብተን መጻፍ ላይኖርብን ይችላል ማለት ነው። ፓስዋርዱን የምንጠቀመው ደግሞ ለምሳሌ ራውተሩ ላይ ያለውን WPS በተኗን ከ1 እስከ 2 ሰከንድ እንጫናለን። ስንጫን የአጠገቡ ያደረግነው ወይም ልናገናኝ የፈለግነው ዲቫይስ ላይ WPS ወይም ደግሞ ዋይፋይ ፕሮቴክትድ ሴትአፕ ትመጣለች። ያኔ እንግዲህ ሁለቱን ያው በሁለት ደቂቃ ውስጥ እርስ በእርስ ማገናኘት እንችላለን ማለት ነው። ሌላኛው ደግሞ ሪሴት በተን ተደብቃ የምትቀመጠው እንዳትነካ። እሷ ተነካች ማለት የዋይፋይ ራውተራችን አደጋ ውስጥ ይገባል ማለት ነው። አብዛኛውን ጊዜ አይታችሁ ከሆነ በሹን ነገር ወይም በስፒል እንድንነካት ተደርጋ ነው ጫፍ የተቀመጠችው ማለት ነው። ሁለቱም ራውተሮች ላይ አቀማመጧ የተለየ ቦታ ላይ ነው ያለው። አንዳንድ ራውተሮች ላይ ፓወር ባሉበት በጀርባ በኩል ሪሴት በተኗን ቀዳዳዋ ትቀመጣለች ማለት ነው። አንዳንዶች ላይ ደግሞ በጎን በኩል WPS አለች፣ ከጎን በኩል ደግሞ ሪሴት በተን ቀዳዳዋ አለች ማለት ነው። እንደ ራውተሮቹ ሁኔታ ይለያያል ማለት ነው። አሁን እዚህ ጋር ሁለቱንም ራውተሮች ያቸው ሪሴት በተን ያለበት በጎን ነው እዚህኛው ላይ፣ እዛኛው ላይ ደግሞ ከጀርባ በኩል ትኖራለች ማለት ነው። ሪሴት በተን ሁል ጊዜ ለምንድን ነው መነካት የሌለበት? መንካት ያለብንስ እንዴት ነው የሚለውን እናያለን ማለት ነው። እሱ ተነካ ማለት ሳናውቅም ወይም ደግሞ አውቀን ሊሆን ይችላል ወደ ፋክተሪ ሪሴት ራውተሩ መጀመሪያ ሲሰራ ወደ ነበረበት እንዲመለስ የምናደርግበት ሂደት ነው። ብዙ ጥቅሞች አሉት። ለምሳሌ የራውተሩን ፓስዋርድ ከረሳ ነው፣ ኢንተርኔት ጨርሶ ካልሰራልን፣ ራውተሩ ከተበላሸ የመጀመሪያ ሁኔታ ለመመለስ የግድ ሪሴት በተንን እንጠቀማለን። ራውተሩን ሪሴት ስናደርግ የሰጠነው ስም ወይም ደግሞ SSID ፓስዋርድ ማንኛውም የሰራናቸው ሴቲንጎች ጨርሶ ይጠፋሉ ማለት ነው። ሴቲንጎቹ በሙሉ ይጠፉብናል ማለት ነው። ፋክተሪ ሪሴት ለማድረግ የምንጠቀመው ብዙ ጊዜ በተኗ ስለማትታይ የምንጠቀመው በቀዳዳዋ በኩል ስፒል ወይም ደግሞ ጫፉ ቀጠን ያለ ነገርን በማስገባት ከ10 እስከ 15 ሰከንድ እንጫናለን ማለት ነው። ከዛ ራውተሩ መብራቶች
በርተው ሲጠፉ እንለቀዋለን ማለት ነው። ከዛም በኋላ ሙሉ በሙሉ ሴቲንጉ ይጠፋል ማለት ነው፣ የሰራነው ሴቲንግ። ስለዚህ ፋክተሪ ሪሴት ማለት ራውተሩ ሲሰራ ወደ ነበረበት ይመለሳል ማለት ነው። ከእንደገና ኮንፊገር ማድረግ እንችላለን ማለት ነው። ስለዚህ ጥቅሞች አሉት። ለምሳሌ ቅድም እንዳልነው ልብ በሉ፣ ፓስዋርድ ከረሳን ምንም አይነት አማራጭ አይኖረንም። ኢንተርኔት ጨርሶ ማያስጠቅመን ከሆነ ካልሰራ፣ እንዲሁም ደግሞ ራውተሩ ከተበላሸ የግድ እነኝን ነገሮች ሪሴት አድርገን መሞከር ይኖርብናል ማለት ነው። ይህን ስናደርግ ደግሞ ስም የሰጠነው ስም እንደገና ደግሞ ፓስዋርዱ፣ ሌሎች ሴቲንጎችም ይጠፉብናል ማለት ነው። ስለዚህ ስፒድ ሊሆን ይችላል የተለያየ ነገር አስገብተን ፕሬስ እናደርጋለን። ፕሬስ የምናደርገው ደግሞ ምንጫነው ደግሞ ከ10 እስከ 15 ሰከንድ ነው። ከዛም በኋላ ማብራቶቹ በርተው ሲጠፉ እንለቋለን። ከዛም በኋላ አዲስ የሆነ ምንም አይነት ኮንፊገር ያልተደረገ ራውተር እናገኛለን ማለት ነው። በWPS ያው ሌሎች ዲቫይሶች ማገናኘት ትችላላችሁ። ሪሴት በተን ደግሞ ከእንደገና ወደ ፋክተሪ ሪሴት ማድረግ ትችላላችሁ ማለት ነው፣ ራውተራችሁ እምቢ ካላችሁ። ስለዚህ ዲቫይሶችን ደግሞ ብዙ ለማገናኘት ከፈለጋችሁ WPS በተንን በመጫን በቀላሉ ምንም ሳትጠይቡ ሳትጽፉ ፓስወርድ ማገናኘት ትችላላችሁ ማለት ነው። ፋይበር ቱ ሆም እነዚህ ፋይበር ላይ ቤዝ አድርገው የሚሰሩ ራውተሮች ስለሆኑ ቤታችን መጥቷል ማለት ነው። በጣም ፈጣን ነው። እንደገና ደግሞ ምንም አይነት መቆራረጥ የለባቸውም እነዚህ ራውተሮች። ስለዚህ ችግር ቢከሰት ኢንዲኬተሮች አሉት። ፋይበራችን ላይ ሊሆን ይችላል፣ ኢንተርኔቱ ሌሎ ኮንፊገሬሽን ችግር ቢኖርበት ሁሉን ነገር የሚነግሩን ራውተሮች ናቸው። ስለዚህ እነኚህን ራውተሮች ኮንፊገር ስናደርግ በራሱ በቴሌ ፔጅ ነው የራሱ የቴሌ ሎጎ ያለበትን ፔጅ ነው የሚያመጣልን። ስለዚህ ይህን ላመጣልን በጣም እናመሰግናለን። ስለዚህ ለዛሬ WPS እና ሪሴት በተንን እንዴት መጠቀም እንዳለብን በቀላሉ ይህን አይተናል ማለት ነው። ስለዚህ ትጠቀሙበታላችሁ ብዬ አስባለሁ። በሚቀጥለው ደግሞ በሌላ አስተማሪ ቪዲዮ እስከመጣ ድረስ ባይ